እንደምንሽ አሰኝ ማሳወሴ ደብረ ዘይት ሆነን የባህልና ቱሪዝም የጥበብ ላይ የሚሰራ ጋዜጠኞችና ቱሪዝም ላይ የሚሰሩ ጋዜጠኞችን አጣምሮ ፎረም የመሰረተ ይህ ፎረም ከተመሰረተ አሁን 7ኛው ወሩ ነው። ስለ ፎረሙ አስፈላጊነት ብዙ ነገር ከተነገረ በኋላ ስራ አስፈጻሚ ፎረም ማድረግ አለብን ሲባል ተጠቆሙ። ያው ኤክስፒሪየንሱ ባላቸው ብዙ ሰርተዋል በሚል ይመስለኛል ተጠቆሙና ዘርሽናል የመጣሁት ከልቤ ይሰራል ቼክ ተሻቃለች ፎረሙ ላይ የተናገሩት ኮሚቴ ፎረም አደረግንና እሱ እናደርግ ነው የሚከተሉ ሌሎች ባልደረቦቻችን ሆነ ስራቸው የሚሰሩት በጣም የተቀራረቡ ነው። ባለፉት 7 ወራት በጎ ሰላም እየተባባሉ ብንቀጥል ፎረሙን ላውንች ለማድረግ ከደርስ ዘርያት ነው ስለው አይ ትንሽ ሆኖኛል አንተ ወከለኝና ይሄን ወከል ሐሙስ ዕለት እሱ ሲያርፍ ዓርብ ማታ 3 ሰዓት ላይ ቀጠሮ ነበር ስብሰባ ማታ 3 ሰዓት ላይ ቀጠሮ እንደነበር በጣም እርግጠኛ ነኝ። ዘር ዋትስአፕ ቲፕች ላይ አላነበበው ምክንያቱም ምንም ኮሚት አልሰጠም። ማታ ነው በዚህ ወይ የማለቅሰው ለዘርሽ ብቻ አይደለም ማለቅሰው ለራሴ ጭምር እንደዚህ ነው። ወጥንድፍ ብለን ነገር ካሳውን አሰፋ ታስታውሳላችሁ? ህይወት ያስመለከት ወንድሜችሁ ነው። ሁለተኛ ያስመለከት ወንድሜ ዘርሽ ነው። የካሳውን ቤተሰብ በምንችለው አቅም ለማቋቋም ጥረት አድርገን ተሳክቶልናል። እኔ በፎረሙ የተሰጠኝ አሳይመንት የዘርሽን ልጆች የዘርሽን ቤተሰብ የመደገፍና የማቋቋም ወደድንም ጠላንም ግዴታ አለብን። ይህ ግን ምንም በማንለው የጋራ የቤት ስራችን ነው። ዘርሽ ልጆቹ ሚስቱ ሁሉም በእኛ ተማምነው እኛ እንዳለን ባከኖሩ አይድ መስልሽ የወረት እንዳናረግ ልጆቹን እናሳድግ፣ ቤተሰቡን እናቋቋም። ፕሊዝ ጋዜጠኞች ደግሞ ለራሳቸው አስቡ። ይህ የኛ ህይወት ክርስቲያን ከዚህ ማለቶች ማመስገን ዘርፈች አመሰግናለሁ። በፍቄ ጨርሰናል። ብዙ አልቀረም፣ ግን ማመሰግናቸው ሰዎች አሉ። ማሳራ መሰገን ዘይድ ደስ አይልም። አንደኛ ሼፍ ሄኖክን በጣም አድርጌ አመሰግናለሁ። ጎልደን ፕሌት ከተሪሙ ያለምንም ወጪ እንደውም መጥፎ ነገር ገጠማቸው። አሁን ሲመጡ ግጭት ገጥሟቸው ሌላ መኪና ቀይሮ እዚህ ለመድረስ ብዙ አድርገው የመጡትና ከልብ አድርጌ አመሰግናለሁ። ወይ እድሜን ያዝምልን። ስለ ስራ ስላደረከው ነገር ሁሉ ከልብ እናመሰግናለን። ሌላው ማመስገን የምፈልገው አርቲስት ቲቪ ነው። እንግዲህ እንደምታውቁት የዘሪሁን ይሄኛው ፕሮግራም መታሰቢያና የሻማ ማብራት መርሃ ግብር ብቻ ነው። ዋትስአፕ ግሩፑንም የከፈትነው ለዚህ ነው። ዛሬ 6 ሰዓት ላይ የዋትስአፕ ግሩፑን ዘግተነዋል። ግን ቀጣይ የዜድ ቤተሰብ የሚደግፍ የሚያግዝ አለው የሚል ደግሞ አንድ ስራ መስራት አለብን። ያንን የሚያደርግ ጠንካራ ኮሚቴ ብዙ ስራዎች እንዲሰራ ይተቋቋማል ብለናል፣ አስበናል። ሁላችሁም እዚህ ውስጥ ተሳተፋላችሁ ብለን እናስባለን። የምንችለው እናደርጋለን። ደግሞ አያቅተንም።
እናንተ ሁላችሁ ኑሯችሁ እናንተ ሁላችሁ ተገኝታችሁ አያቀተን እግዚአብሔር ረድቶን እናደርገዋለን። የዜድ ልጆች አንገታቸውን አይደፉ። የዜድ ቤተሰቦች አጥተው አይቸገሩ። እኛ የቻልነውን አድርገን እኛ የቻልነውን ሆነን የአቅማችንን አስተዋጽኦ እናደርጋለን። ቃል ትገቡልኛላችሁ? ቃል ትገቡልኛላችሁ? ድምፃችሁን መስፋት እፈልጋለሁ። አመሰግናለሁ። ይህንን ኮሚቴ ስናቋቁም ገንዘብ ሲሰበሰብ ሁልጊዜ ችግር አለና እንዲህ ይባላል እንዲህ ይባላል ምን ይባላል ማነው በጣም ወዳጁ ብቻ አይደለም ወንድሙ ነው አሉና አብይን አገናኙ። ገና ከመጀመሪያው ጋር ጀምሮ ከአብይ ጋር ነው ስናወራ የነበረው። በቃ ባንክ አካውንት ይግባ ብለን ገንዘቡን ሰበሰብን። እውነት ያለውን ሰጥቶ ያለውን አድርጎ እስካሁን ድረስ ሁሉም ነገር ሲያደርግልን የነበረ ነው እና አብዬ ከልብ አድርጌ ነው አመሰግነው። ሁለታን እግዚአብሔር ይክፈልህ። ከልብ አመሰግናለሁ። ወንድሜ፣ ጓደኛዬ፣ አለው ባይ ደራሼ ይሄ ነገር እንዲሳካ ቀን ከሌት ከኛ ጋር ሲደክም የነበረ አሺ የት ነው ያለው? እባክህ ነው ወደዚህ እኔ ያላለቅስ እኔ ማልቀስ አልፈልግም። ለዚህ ነው ነገራችሁ። አንደኛ የእግዚአብሔር ቃል ከተነገረ በኋላ ለቅሶ አያስፈልግም። እውነቴን ነው ነገራችሁ። ብዙ ሰው የኔና የዘሪሁንን ግንኙነት ብዙ አያውቅም። እኔም በአንድ ወቅት ዛሬ ልናገረውና ሆስፒታሊቲን በሬዲዮ ኢትዮጵያ ላይ ለመጀመሪያ ጊዜ ከግርማ ፍስሐ ጋር አጠገብ ያለ ግርማ ፍስሐ ለመጀመሪያ ጊዜ ሆስፒታሊቲን በሬዲዮ 2003-2004 አካባቢ ሲጀምር ዘሪሁን በወጣበት ሚዲያ ነው እኔ የምገባው። ከመሸጋገሪያ ሙዚቃ በኋላ ነው የምገባው። ዘሪሁን ስለ ቱሪዝም ትንሽ ያወራልና እኔ ደግሞ ስለ ሆስፒታሊቲን በሬዲዮ በዛ ሰዓት ዛሚ 90 ላይ እዚህ ግርማ አለ ግርማ ድሮ ሰጥቶኝ ጀመርኩ ማለት ነው። ስለዚህ ዘርሽ አያውቅኝም። እኔም በዛ ሰዓት ምንድነው እኔ ሚዲያው ላይ ስትገባ እኔም በጆርናሊዝም እና ኮሚኒኬሽን ከባህር ዳር ዩኒቨርሲቲ ጨርሼ ነበርና እኔም ቱሪዝምን በጣም ወድ ነበር። ስማርም ቱሪዝም ነው ጋዜጠኛ ለመሆን የምፈልገው ነበር። ከዛ ዘርሽ ስወጣ ሲገባ ምን ይለኛል፣ በእንግዲህ ስለ ፎጣ ልታወራ ነው አለኝ። አንድ ቀን ለካ እኔ የማወራው ለካ እውነትም ስለ ፎጣ ነበር። እና በሆነ ሰዓት እኔ ሆስፒታሊቲን በሬዲዮ አቆምኩኝ። ሳቆም ዘርሽ ደወለና አሼ ለምን አቆምክ ሲለኝ በቃ ተው እባክህ ከዛ የተሻለ ብር ስላገኘሁ እኔ አስተናጋጅ ሆኜ አልኩት ስለው አስተናጋጅ እየሰራ ሲለኝ አይ አስተናጋጁ ለጋዜጠኛ ስትሆን ትንሽ የጋዜጠኛ እንትን ከባድ ስለሆነ ምንም አላደርግም አልኩት። ከዛ 2018 በፈረንጆች የሆነ ነገር ጨለመብኝ። እኔ ምንድን ነው የጨለመብኝ መሰላችሁ? ሰዎች ተነሱብኝ፣ እኔ ላይ ግሩፖች ተነሱብኝ፣ እኔ ሊያጠፉ ፈለጉ። ከዛ ዘሪሁን ደውሎ በአንድ ስልክ ምን አለኝ፣ አሹ በቃ አሁን የተነሳበት ሰዓት ስለሆነ ለማንም ዝቅ እንዳትል አለኝ። ሁሌ እሱ ሳስብ ሁሌ ሲደውልልኝ ድራይቭ እያደረኩ የመጣሁት ከቢሾፍቱ ነበር። ልክ እዚህ ስደርስ በጣም አነስተኝና እኔም ወድቄ የእሱ አልጋ ላይ ነው የተኛሁት። ስለዚህ አሁን አላለቅስም። እኔ የምለው ምንድነው ዛሬ ይህ ለእኔም ጥሩ መልእክት ስለሆነ እኔ በቃ ምንም እንባም አታዩኝ፣ አልቅሻለሁ፣ ሸኝቼዋለሁ። ከዚህ በኋላ የማደርገው እኔ ምንድነው ቤተሰቦቹ፣ እህቶቹ፣ ዘመዶቹ እቆማለሁ። ማስተማር ያለብኝን አስተምራለሁ፣ ማድረግ ያለብኝን አደርጋለሁ። 100% በቃ አላለቅስም። ለምንድን ነው የማለቅሰው? ግን እኔ ለቱሪዝም ቤተሰብ ማስተላለፍ አንድ መልእክት አለ። ቅድም ብሎ አላስነቅ ምንድን ነው ያለው? በዛ ሰዓት ተቸግረን 100 ሰው ጋር ስንደውል አንድ መኪና ካላገኘ ስለዚህ ሲስተማችን አካሄዳችን ትክክል አይደለምና መፈተሽ ይጠበቅብናል። ስለዚህ ሲስተማችን ላይ መስራት ይጠበቅብናል ነው ብሎ እውነት ለመናገር ቁሜ ሲያለቅስ ቁሜ ሲመጣ የዛን ቀን
ሁሉም እዚህ ጋር የነበረው የተረበሽበት መንገድ ከባድ ነበር። ዛሬ ግን የመጣ ነው ለለቅሶ አይደለም። አባቶች አስተምሯል፣ ሁሌም ይናገራል። እግዚአብሔር ሰጠን፣ እግዚአብሔር ነሳ። እኛ ከእግዚአብሔር ነው የመጣ ነው። እግዚአብሔር ነው እኛን የፈጠረን። እግዚአብሔር ስለፈጠረን ደግሞ እግዚአብሔር ይመስገናል ብለን ነው የምናስበው። ሁላችንም ቀናችን ነው የምንጠብቀው። ውድ ባለቤቴ የዛን ቀን በረደኝና እዚህ ጋር እስከ 8 ሰዓት መኪና ውስጥ ስቀመጥ አንድ ስራ ጀምሬ ነበር። ፍቅር ከዛሬ ጀምሮ ስራውን አቁሙ አለች። ስራ በማቆም ሞት አይቀርም። አይዞህ ሞት አለ። ሁልጊዜ ከሞት ጋር ነው የምንኖረው። ነገር ግን መልካም መስራት፣ ደግ ደጉን ማሰብ፣ መተባበር፣ መደጋገፍ ማለት ሰው ሲሞት ብቻ ማልቀስ አይደለም። ብዙ ሰዎች ያልነገሩን ብዙ ሚስጥር አለ። ብዙ ሰዎች በውስጣቸው የተጎዱት ብዙ ሚስጥር አለ። የግዴታ መሞት የለብንም። የግዴታ መቀበር የለብንም። ስለዚህ እንተባበር፣ አዲስ ነገር እንመስረት። ዛሬ ተገናኝተን እንዳንበተን ግዴላችሁ ፋውንዴሽንም ቢሆን ይመስረት፣ የሆነ ነገርም ቢሆን ይደረግ፣ የሚረዳበት መንገድም ይፈጠር እና ከሚኒስትሮች ጋር እያወራን ነበር። እነሱም ብዙ ነገር አስበዋል። በቀጣይ የሚመሰረተው ኮሚቴ ይሄ ነገር ላይ ወጥረን መስራት ይጠበቅብናል። እኔም 24/7 በተፈለጉበት ሰዓት አለው። እግዚአብሔር አምላክ መጽናናቱ ይስጣችሁ። በዚህ ቤት መጽናናት ይግባ። እግዚአብሔር አምላክ ያጽናናሽ። እንግዲህ እግዚአብሔር አምላክ ደግሞ ለሁላችንም መጽናናቱ ይስጣል። ለዚህ ቤተሰቦች እኔ አላለቅስም፣ ሁላችሁም አታልቅሱ። ከዚህ በኋላ ያለው ጊዜ ነው ከባዱ ጊዜ ስለሆነ ያንን ጊዜ በጋራ እንስራ። አመሰግናለሁ።